ሰላም ፊልም ወዳጆች እንዴት ናችሁልን? ስኪድ ጌም በቀጣዩ ክፍል ተመልሷል። ለአፍሪ ፊልምስ አዲስ የሆናችሁ ቤተሰቦቻችን ሰብስክራይብ እንዲሁም ይህ ቪዲዮ ለብዙ ሰው እንዲደርስልን ቪዲዮን ከመጀመራችሁ በፊት ላይክ፣ ሀሳብ አስተያየቶቻችሁን ኮመንት ላይም ጻፉልን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በስኪድ ጌም በአራተኛው ዙር ብዙ ተጫዋቾችን ማተን ልጇን የገደለችው እናትም በጸጸት ራሷንም ስታጠፋ አዲስ ልጅ የወለደችው ጁንሂም የእግሯን ህመምና ልጇን ይዛ አምስተኛው ዙርን ለመወዳደር ስትሞክር ሲያንግም ረድቷት ልጇንም ይዞላት ቢሻገርም ከሱ በኋላ የነበረው ቁጥር 96 ተጫዋችም እኔ ካለፍኩ ሌሎቹ ተጫዋቾች ደቼ ብሉም በሚል የገፈተረ ሲጥላቸው ከወደ ውጭ የምነጁንሁም ለሴቷ ላይ ደርሰው የመጫወቻውንም ቦታም ለማግኘት ሲሞክሩም አይተን ነበር ያቆምነው። በዚህኛውም ክፍል ስኪድ ጌም በአጓጊነቱም ቀጥሎ ያ የገመድ ዝላዩም ቦታም ላይ ቁጥር 96 ተጫዋች አላሳልፍም በሚል መገፍተሩንና መጣሉን ቀጥሎ ለሲያንግም እኔ እናንተ ብቻም አልፈን ከዛ ሁለታችንም ኤክስን መርጠን ጨዋታውን አቁመን ብሩን ለሁለትም እንካፈላለን ቢሊዮነርም ሆነን እንወጣለን እያለም ሲደሰትም እናየዋለን። ወዩ ከኋላም ያሉ አንዳንድ ተጫዋቾችም ፈርተው መዘላቸውን አቁመው ወደ ኋላ ለመመለስም ሲሞክሩ ደግሞ በዛኛው በኩል ሌላ ስግብግብ የሆነ ተጫዋች ቁጥር 203ም እሱም እየገፈተረ ወደ ምድር ይጥላቸዋል። ወይ ጉድ! ሰው ለብር መግደል ኖርማል አደረገው እኮ ጎበዝ። ደቂቃውም እየነጎደም ሲሄድ ሲያንግም መሮት እንካፈላለን እያለ ላለው ስግብግብ ተጫዋች አንተ እንኳን ገፍትሬ ብቻዬን ገንዘቡን እንዳልወስድ ዞር በልም በማለት ዞር እንዲልም አድርጎት ተጫዋቾችን እንዲሻገሩ ማድረግ ይጀምራል። ጁንሂም ከኋላ ያንን እያየች የእግሯ ነገርም አላስችልሽ ብሏትም ትቀመጣለች። የልጇም አባት ቁጥር 333ም ወደ እሷም አመርቶ ተነሽና እንሻገር፣ መሞት የለብንም፣ በሰላም ከዚህ ቦታ እንውጣለን እያለ አጉል ለሷ አሳቢ ቢመስልም ጁኒም በንዴት አንተ ማለት ልጄንና እኔን ያተረፈውን ግለሰብ ቁጥር 120 ተጫዋችን በሰጠው ስለት የገደልክ አረመኔም ሰውነክም እያለችው እኔ አንቺን ለመጠበቅ ነው እንደዛ ያደረኩት አላወኩም እያለ ሊያስተባበር ቢሞክርም በአንተ ጣጣ ነው እዚህ ነገር ውስጥ ሙሉ ለሙሉ የገባው፣ ዳግመኛ እኔንም ልጄንም በህልምክ ራሱ አታየንም በማለት የእግሯን ቁስል አሳይታ በጭራሽ መሻገር እንደማትችል ትነግሯለች። ሲያንግም ሌሎቹን ተጫዋቾች አሻግሮ እሷን ለማሻገርም ሲጠባበቅ ያ ቁጥር 96 ወይም ተንደርድሮ ከኋላ ገፍትሮ ሊጥለውም ይታገላል። ሲያንግም በዚህ ጊዜ እንደምንም ራሱን አትርፎ በስንት ትግልና መከራም ታግሎት ገፍትሮት ራሱን ከጨዋታው ያስወግደዋል። ይበሉ ይህንንስ ሚንሱም የቀረችውን አንድ ድራግም ውጦ በድፍረት እየዘለለም ሲያልፍ ቁጥር 333ም ጁንሂንም ጨክኖባት ትቷት ብቻውን እየወደቁ ያሉትን ተጫዋቾችም አልፎ ተሳክቶለት እሱም ያልፋል። በስተመጨረሻም ጥቂት ሰከንዳቶችም ሲቀሩ ሲያንግም ቃል እንደገባው ወደ ጁንሂ ሊመለስ ሲዘገጃጅ ጁኒም ታዲያ ከተቀመጠችበት ተነስታ እንዳትመጣ ከዚህ በኋላ ለልጄ ያለካት አንተ ብቻ ነክ፣ በእኔም ሳቢያ እዚህ ቦታ እንድትሞትም አልፈቅድም፣ ልጄን እንደምትጠብቅልኝ ብቻ ቃል ግባልኝም ብላም ተናግራ በሚያሳዝን መልኩም ዘላ ራሷን ታጠፋለች። ሲያንግም ያንን አይቶ ሲደናገጥና ልቡ ሲሰበር ቁጥር 333ም ተንሰቅስቆ ሲያነባም እናየዋለን። እኛም በጁንሂ ሞትም አዝነናል። እርጉዝ ሆና እዚህ ድረስ መድረሷ ራሱ የሚገርም ነው። ቀይ ለባሿ ቁጥር 11ም ያተረፈችውን አባት ይዛ እስካን ተደርገው ቦታውን ለቀው በድብቅ ቢወጡም የፈቀደላት የጥቁር ለባሹ ምክትልም በጥርጣሬ እንዲከታተሏቸውም ሰዎቹንም ይልክባታል። ተጫዋቾችም ከጨዋታው በኋላ ወደ ማደሪያቸው በሐዘን ተሞልተው ሲመለሱ ቪአይፒዎቹም ከላይ ሆነው ከዚህ በኋላ የህፃኑ ጉዳይ እንዴት ነው የሚሆነው? እናቱ ሞታለች፣ ልጁም ከጨዋታው ይወገዳል ወይ እያሉ ጥቁር ለባሹንም ሲጠይቁ ጥቁር ለባሹም ቀበል አድርጎ ልጁ ይህን ዙር ሳይሞት ስላለፈ በእናቱም ቦታ ቁጥር 222 ተሰጥቶት እንደ ተወዳዳሪም ይቀጥላልም ሲላቸው ግራ እየተጋቡና ሲገረሙም እመኑኝ የእንቀጥልና ቁም ምርጫውና ውድድሩም ላይ እንደዛ ሲሆን ገራሚ ነው የሚሆነው ብሎም ያሳምናቸዋል። በልጁና እናትየው ላይ የቆመረው ባለሀብትም ይደሰታል። ወዮ ህፃኑ እንደ እናቱ እንደ አንድ ተወዳዳሪ የእናቱን ቁጥር 222 ተሰጥቶትም ወደ ጨዋታው ይቀላቀላል። በለው ይህን ጉድ የማያውቁት ተጫዋቾችም አሁን 8 ቀርተናል
ወደ 5.6 ቢሊዮን ወን ለየብቻም ይደርሰናል። ከሽማግሌው ቁጥር 100 በቀር እሱ 100 ቢሊዮን ወንም እዳም ስላለበት እሺ ላይል ይችላል። ግን ሌሎቻችን አንድ ላይ ሆነን ይህን ገንዘብ ይበቃናልም በሚል እናቁም፣ ኤክስን እንመርጣለን የሚል ሀሳብ አምጥተው ሳይጨርሱ ቀያይ ለባሶቹም ወደ አዳራሹ ተከታትለው ገብተው 5ኛው ዙር ጨዋታን ስላለፋችሁ እንኳን ደስ አላችሁ፣ አሁን 9 ተጫዋቾች ቀርታችኋልም ሲሏቸው ግራ እየተጋቡ ለእያንዳንዳችሁም 4.9 ቢሊዮን ወን ደርሷልም እያሏቸው ያም ምን ማለት ነው 8 እኮ ነው የቀረነው ሲባሉም ሕፃኑ ልጅም የእናቱን ቦታ ተክቶ እንደገባም ይነግሯቸዋል። እነሱም ማመን እያቃታቸው በንዴት እንዴት ያ ይሆናል? እኛ ስንት መስዋዕትነትና ህይወት ከፍለን በስንት መከራ እዚህ ደርሰን ይሄ ልጅ አሁን መጥቶ ከኛ እኩል እንዴት ገንዘቡን ይካፈላል? እኛ ብንሞት ለልጆቻችን ትሰጣላችሁ ወይ? እናቱ ሞታለች፣ ስለዚህ እሱም መሞት አለበትም በማለት ከሲያንግ ሕፃኑን ተቀብለው ሊገሉትም ሲገሰግሱ ቀያይ ለባሾቹም ወደ ላይ ተኩሰው እያስቆሟቸው ከዚህ በኋላ ብጥብጥ ፈጥሮ ተጫዋቾችን መግደል አይቻልም፣ የምንላችሁን አድርጉም በማለት ያስቆሟቸዋል። የመጨረሻው ጨዋታም ላይ ደርሳችኋል፣ ለዛም ስጦታም አምጥተንላችኋልም በማለት በጥቁር ካርቶን ያለም ልብስ ለሁሉም አምጥተው ይሰጧቸዋል። በሌላ ትዕይንት ውጪ ላይ በፖሊሶች የታሰረው ቻውም እኔ ወንጀል አልሰራውም፣ ካፒቴን ፓርክ ነው ወንጀለኛው፣ ሰዎችን በድብቅ ወደ አንድ ደሴትም ወስደው እዛም የህፃናት ጨዋታ ያጫወቱም የሚገሉ ቡድኖች ጋር ነው የሚሰራው፣ እመኑኝ እያለም ለፖሊሶች ይናገራል። የፖሊሶቹ መርማሪ ግን እንደ እብድም እያየው የማይመስል ነገር አታውራ፣ እንዲህ ያልከውን ነገር ሲደረግ በአይንክ አይተካለው እያለ ያፋጠጠው ያን ቤት ውስጥ ያገኘውንም ፎቶ ቻውም አውጥቶ እያሳየ ይህ ግለሰብ የኔን አለቃ ተኩሶ ገሎብኛል፣ ከፈለጋችሁ ስለሱም ስለ ካፒቴን ፓርክም አጣሩ እያለም ይጠይቃል። መርማሪው ሰውዬም ታዲያ ሰውየው ስሙ ማን ይባላል ብሎ ቢጠይቀውም ስሙን ራሱ ስለማያውቅ እየተበሳጨበት ስለ ካፒቴን ፓርክ ቀድመን አጣርተን ነበር፣ ከ10 ዓመት በፊት በቁማር ማጭበርበር ወንጀል ብቻ ተከሶም ያውቃል፣ ሌላ ምንም አይነት ወንጀል የለበትም፣ አንተ ግን በተቃራኒው ብዙ ወንጀሎች ላይ ተከሰክ ነበርም እያለው ሳያምኑትም ይቀራሉ። ቤቱ የተገኘውን ገንዘብስ ምንድነውም ሲባሉ ምናልባት ካፒቴን ፓርክም ሽማግሌ ስለሆነ ባንኮችን ስለማያምን ቤቱም ቀብሮ አስቀምጦ ነውም እየተባለም በዛም ይነገረዋል። ካፒቴን ፓርክ ጋም ደውለው ስለ ነገሩም ለማጣራትም እያሰቡ ይህን የሰማው ቻውን በድንጋጤ እኔም ለጠበቄ ልደውል፣ ጠበቄ ጓደኛዬም ስለሆነ ስልኬም ላይም ስላለ ስልኬን ስጡኝም እያለም ይጠይቃል። በተመሳሳይ ሰዓት ካፒቴን ፓርክም ከነጁን ሁንጋም ሆኖ በካርታ ላይ የት እንደሚፈልጉ እቅድ እያወጣጡ ከዋናው መጫወቻ ቦታም ላይ ሆን ብሎ እዚህ ቦታ አይሆንም እያለም ከካርታው ሲያረቃቸውም እያየ ነው። እዛው ከፖሊሶች ስልክ ተደውሎለት ወጥቶም እያወራቸው ቤቱ ላይ ዘራፊ ገፍቶም እንደያዙትና ውሻውንም እንደገደለበትም ነግረው የዘራፊውን ስም ማን ይባላል ብሎም ጠይቆ ቻው እንደሆነም ሲነግሩት በጭራሽ ያን ሰው አላውቅም ብሎም ይሸመጥጣል። በለው ቻውን በጭንቀት ስልኬን ስጡኝ ልደውል እያለ ቀውጢም ያደርጓል። ስልኩንም ሊሰጡት ተስማምተው ከካፒቴን ፓርክ ጋር የነበረውን ንግግርም አልቆ በነጋታው ጣቢያምናም ብለውት እሱም ተስማምቶም ስልኩንም ዘግቶ ጁንሁም በጥርጣሬ ወደሱም መጥቶ ከማን ጋር እያወራክ ነው ብሎም ሲጠይቀው ከጓደኛዬ ጋር ነበርም ብሎም ዋሽቶም አስቀይሶም ሄዶ ወደ ላይኛው ሞቶ ወደ ሌላኛው ጀልባን በመነጋገሪያው ሬዲዮም እያወራ ተነቅቶብናል፣ በፍጥነት ሁሉንም ግደላቸውም ብሎ ለተላላኪው ማሳውቆ እሱም ጠበንጃውን አቀባብሎም ይዞም ይወጣል። በለው ቻውም ስልኩን ለጠበቃው እንዲደውል ይዘውለትም መተው እነሱ ራሳችን እንደውላለንም እያሉት ሳለ በፍጥነት ነጥቋቸው እየሮጠ እዛው እየሮጠም ሳለ ለጁንሁም ደውሎ ሙሉ እውነታውንም ነግሮት ካፒቴን ፓርክ ከቀያይ ለባሾቹ ጋም እንደሚሰራ ማሳውቆት ተልእኮም በዚህ መልኩም ያሳካል። ዋውቻው ጁንሁም ታዲያ በዛም ተደናግጦ ሲንቀሳቀስ ካፒቴን ፓርክም ቀድሞት በያዘው ጠበንጃ እንዳለ እዛ ጀልባ ላይ የነበሩትን ተኩሶም እየገደለ አንዱን ወታደርም ሊጨርሰው ሲቃረብ ጁንሁም ከኋላም ደርሶ
በአሳ ማጥመጃም ወቅቶት መሬት ላይም ጥሎት ለማን እንደሚሰራ ተልእኮስ ምን እንደሆነም ደሴቲቷ እንዲሁም የመጫወቻው ቦታም እስካሁን እንደሚያቅም ሲጠይቀው ካፒቴን ፓርክም እያቃሰተ ከበላይ በመጣ ትዕዛዝ ነው አንተንም ድሮ ያተረፍኩክ ያንን የኔ ትልቁና አዛዥም ሰው ድሮ ላይ የኔን ህይወት ሙሉ ለሙሉ ቀይሮልኛልም በማለት የጨዋታው የሚደረግበትን ትክክለኛ ቦታም ሳይነግረውም ያሸልባል። ወዮ የጨዋታው ቦታ ላይ ተጫዋቾችም የተሰጣቸውን ልብስም አድርገው ወደ ተዘጋጀላቸው ቦታ አምርተው እዛም ምርጥ ምግብ ለሁሉም ተቀምጦም እንዲመገቡም ተነግሯቸው ሲመገቡ ለህፃኑስ እያላችሁ ከሆነ ለሱም ምርጥ ወተት በጡጦም ቀርቦለት ይመገቡታል። ቪአይፒዎቹም ምርጫው ሲደረግ ተጫዋቾች በጠቅላላ ኤክስን እንዳይመርጡ እያሉ ስጋታቸውን ቢናገሩም ጥቁሩ ለባሹ ግን አታስቡ አይመርጡም። ስለ መጨረሻው ጨዋታ ህግ ሲነገራቸው ሁሉም ሀሳባቸውን ይቀይራሉም ብሎም ተናግሮም ሳይጨርስ እንዳለው ቀይ ለባሾቹም የመጨረሻው ጨዋታ ከመደረጉ በፊት ሁሌ እንደሚደረገው ምርጫም ታደርጋላችሁ ግን ባሁኑ ስለምትጫወቱት ጨዋታ ምንነትና አንድ ህግም እንንገራችሁ። በዚህ ጨዋታ ከቀራችሁት 9 ተጫዋቾች በትንሹ ተመካክራችሁ 3 ተጫዋቾችን መርጣችሁ ካስወገዳችሁ ቀሪዎቻችሁም በሰላም ጨዋታውን ጨረሳችሁም ሽልማታችሁን ይዛችሁም ትሄዳላችሁም ብሏቸው ይህን የሰሙት ተጫዋቾች ማመን እያቃታቸው ይህን ሲሰሙም እየተገረሙ በትንሹ 3 ተጫዋችማ ቀላል ነው ከዛም በላይ ማስወገድ እንችላለን እያሉ የሰው ነፍስ እንደ ዕቃም ቀሎባቸው በተለይ ያ ሽማግሌ ቁጥር 100 ተጫዋችም በደስታም ተሞልቶ ምርጫውም ይጀምራል። ሲያንግም ኤክስን ሲመርጥ ቀጣይ ሁለቱ ኦን መርጠው የህፃኑ አባት ቁጥር 333 ሳይቀር ኦን እንደመረጠም እያየን ሚንሱም እሱም ኤክስን እየመረጠ ህፃኑ ደግሞ በፎርፌ መምረጥ ስለማይችል ሲያልፈው በዚህ መልኩ ኦን መርጠው የመረጡት ተጫዋቾችም ኤክስን ከመረጡት ተጫዋቾችም አሸንፈው ጨዋታውም ይቀጥላል። ለመጨረሻው ፋይናል ጨዋታም ይዘጋጃሉ። ደግሞ ማን ተመርጦ ይወገድ ይሆን? እንግዲህ እንዲህ እያለን የዚህኛውም ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ጁንሁም አንድ የተረፈውን ወታደር ለማከም እየታገለ ለምን ይህን ደሴትና የመጫወቻ ቦታ እንዲማግኘት እንደፈለገም ሲጠየቅ እውነታውን ታላቅ ወንድሙ እዛ እንዳለና እሱን የማግኘት የመጨረሻ እድሉም እንደሆነም ተናግሮ እንዴት ግን ሁለቱ ብቻቸውን ሆነው ያንን የመጫወቻ ቦታ እንደሚያገኙትም ሲያስብ አስቀድሞ ካፒቴን ፓርክ ካርታ ላይ ወደዚህ ጭራሽ አይኖሩም ብሎ ኤክስ ያደረገበትን ቦታ ማስታውሶ ወደዛ እንደሚሆንም ይባንናል። ለጥቁር ለባሹም ከሌላኛው ጀልባ ላይ ያለው የካፒቴን ፓርክን ትዕዛዝ ተቀብሎ እዛ የነበሩትን ወታደሮች እንዳለ የገደለውም ግለሰብ በመነጋገሪያው ሬዲዮም በኩል እንደተነቃባቸውና አሁን ላይም ካፒቴን ፓርክ የሞተ እንደሚመስለውም ያሳውቃል። ቀይ ለባሿ ቁጥር 11ም ጀልባ ተሰጥቷቸው እየሸሹ በነበረበትም ጊዜ የጥቁር ለባሹ ምክትልም በሬዲዮም በኩል ይህ ጀልባ ብዙም አይሄድልሽም መሸሻችም እንዲሁም እያስመለጥሽ ያለውንም ተጫዋች አጣርቼ ልጁ ካንሰር እንደታመመች ሜት ሆስፒታል እንዳለችም ማወቅ ያለውን በማለት ወደ እሷም ሰዎቹን ልኮ ሊያስገድል እንደሆነም ተናግሮ በዛም አስፈራርቷት እንድትመለስም ለማድረግ ይሞክራል። እሷም ፈርታ ጀልባውን ወደ ኋላም ትመልሷለች። አመሻሽ ላይ ተጫዋቾችም ወደ ማደሪያቸው አዳራሽም ሲመለሱ ያ ሽማግሌም 5ቱን ተጫዋቾች ሰብስቦ ሐሳቤን ስሙኝማም በማለት መጀመሪያ ሲያንግን ከዛ ህፃኑን ሶስተኛ ደግሞ ያንን ደንጋጣና ሱሰኛ ሚንሱን አስወግደን እኛ 6ታችን አሸንፈን በሰላም እንወጣለን በዛም 7.6 ቢሊዮን ወን እናገኛለን በዚያ ተስማሙም ወይም ብሎም ሐሳቡንም ተናግሮ ጠይቋቸው ሁሉም ተስማምተው ቁጥር 333 ራሱ ሳይቀር እየጨነቀው ቢሆንም ይስማማል በለው እነ ሲያንግ አበቃላቸው። ሲያንግም ከርቀት ተሰብስበው ሲወያዩም ስላየ በጭንቀትም እየተመለከታቸው ሌሊት ላይም ሁሉም ጠግበው ስለነበረ በተኙበት አንድ ቀይ ለባሽም ወደሱም መጥቶ አለቃቸው ሊያወራው እንደሚፈልግም ነግሮ ወደሱም ይወስዷል። ሲያንግም ግራ እየተጋባ በንዴት ወደዛም አምርቶ ከጥቁሩ ለባሽ ጋር በድጋሚ ተገናኝቶ ተቀመጥ ብዙም እናወራው ነገር አለም ተብሎም ተቀምጦ ለአንተና ለህፃኑ በህይወት እንድቆዩ አንድ እድል አምጥቼልካለሁ ይሏል። ምን ይሆን ትዕይንቱ እንዲህ እንዳጓጓን ቀይ ለባሿ ቁጥር 11 ጋር መልሶን በፍርሃት ወደ ደሴቲቷም ተመልሳ ብቻዋን ወርዳ ላተረፈችው አባትም በፍጥነቴ እንደ ሴት ለቀቁጣ ልክ እንደወጣክ ታዲያ ለፖሊሶች ደውል ልጅክ አደጋ ላይ ናትም ብላው እሱን ተደናግጦ ልጅን ታውቂያታለሽ ወይ እያለም ሲጠይቅ
ፍጠን ሂድም ብላ እሱን ተለይታም እሱን ከሸኘችም በኋላ እሷም እየተንጠላጠለች እንደለመደችው በአየር ማስገቢያም በኩል ሳትታይ ለመግባትም ትሞክራለች። የበላዩ የጥቁር ለባሹ ምክትልም ታዲያ ጀልባ መመለሷንም ካየም በኋላ በንዴት ሰዎቹን እየላከ ሁለቱንም ግደሏቸውን ብሎም ያዛል። በለው ሲያንገጋም ስንመለስ ጥቁሩ ለባሽም ታዲያ የቀሩት ተጫዋቾች አንተንና ሕፃኑን ለማስወገድ እያሰቡና እያቀዱ ነው። ያ ከሚሆን እኔ ልርዳክ፣ ሁሉም አሁን ላይ ጠግበው ተኝተዋል። አንተም ታዲያ ይህን እድል ተጠቅመክ እንካ ስለት፣ በዚህ ስለት ሁሉንም ግደላቸውና አንተና ሕፃኑ ብቻም ከቀራችሁ የመጨረሻው ጨዋታ ለሁለት ስለማይደረግ ሁለታችሁም አሸናፊም ትሆናላችሁ፣ ከዚህም በሰላም ትለቃላችሁም ቢለውም ታዲያ እነዚህን ቆሻሻ ተጫዋቾችም አንተም ማስወግድም ሲለው ሲያንግ ግን በጥርጣሬ አይን እየተመለከተው ለምን ይህንን እኔ እንዳደርግ ፈለክም ብሎም ይጠይቋል። ጥቁሩ ለባሽም ቀበል አድርጎ እዛው ያደረገውን ማስክም አውልቆ ማንነቱን አሳይቶት አስበርግጎት ሲያንግም ማመን እያቃተው አይኑ ፈጡ። በንዴት የተሰጠውን ስለት አንስቶ ሊገለው ሲነሳም ግደለኝ፣ እኔም ብገለኝም ነገ በኔ ቦታ አዲስ ሌላ ሰው መምጣቱና ጨዋታው መቀጠሉም አይቀርም፣ ያልኩክን ካላደረግ አንተም ሕፃኑን መሞታችሁም አይቀርም ብሎም ነግሮት በዚህም ግራ የተጋባው ሲያንግም ለሕፃኑ ሲል ስለቱን እንደያዘ ሌሎቹን ተጫዋቾች በተኙበት ሊገላቸው እየወጣ ሳለ አሁንስ በሰዎች ላይ እምነት አለክ ወይም ብሎም ይጠየቃል። መልስ ሳይሰጥ ግን በንዴትም ይወጣል። ወይ ጉድ! በቀጣይስ ክፍል ምን ይፈጠር ይሆን? እናንተ በሲያንግ ቦታ ብትሆኑ ድፍረቱና አቅሙን አግኝታችሁ የቀሩትን ላም በተሰጣችሁ ስለተገሏችኋላችሁ ወይስ ታዲያ እጃችሁ ተንቀጥቅጦ ህሊናችሁ ወቅሷችሁ ትተዋችኋላችሁ? እስኪ መልሶቻችሁን ንገሩን። እንዲህ አጓግቶን ያለቀው ክፍልም በቶሎ እንዲመለስ ረዝም ብላችሁ አትዩ። የማይከፈልበትን ላይክ እያደረጋችሁ ጠብቁን። እስከዛው ግን ይመቻችሁ። ቸር ቆዩልን እና እንዴት ነው ፊልም ወዳጆች? ስኩዊድ ጌም ምዕራፍ 2 እየተመቻችሁ ነው? ከተመቻችሁ ይህን ቻናል ሰብስክራይብ እንዲሁም ቪዲዮ ለብዙ ሰው እንዲደርስልን ላይክ፣ ቀጣዩ ቪዲዮ ቶሎ እንዲለቀቅ ይቺን ቪዲዮ አነስ ያለች 1000 ላይክ አስገቧት። ይመቻችሁ።